አቅርቡ። ለምንድን ነው የምትወዱት ብትባሉ አታቀርቡ። ጋይስ ኮፒ ሊንክ ታብታባሩ አታቀርቡ። የምትሰጡት መልእክት በሙሉ የምታቀርቡት ነገር በሙሉ ለሴት ያለው አመለካከት አቤት ለሴት ያለው አመለካከት ያ ኦፍ ኮርስ ለምን ለሴት ጥሩ አመለካከት እንዳለው ታውቃላችሁ? ካናዳ ስለተቀመጠ ካናዳ ስለኖረ እናንተ ቤት ውስጥ ያጣችሁትን ነገር በሌላ ሰው ልታገኙና በሌላ ሰው እንዲሸለም ትፈልጋላችሁ። ሴቶቻችን ማለት ነው። ለምንድነው ከራሳችሁ የማትጀምሩት? ከራሳችሁ ባሎች ያ እንደዚህ አይነት ነገር እፈልጋለሁ ካልነገርሽው ደግሞ ባልሽም አያደርግልሽም። አቤት መኪና በር ከፍቶ ሴትን ሲያስገባ ቁጭ ልትል ስትል ወንበር ቅድሚያ ሲሰጥ የትኛው ሬስቶራንት ሄደሽ ወንበር ያቀርብልሽ? እኔ አሁን ጥያቄ የሚሆነው ለእያንዳንዶቹ ሴቶች ነው። እንደዚህ አይነት ሴሪሞኒ እንደዚህ አይነት ክብር የምትፈልጉ ከሆነ አሪው ሲሪየስ ከባሎቻችሁ ጋር ትሄዳላችሁ ሬስቶራንት? አትሄዱም። ብዙዎቻችሁ አትሄዱም። በተለይ ካገባችሁ ከወለዳችሁ በኋላ አትሄዱም። ሶሪ አትሄዱም። ያ እንዲያውም አብራችሁን ቁጭ ብላችሁ ተጠባብቃችሁ አትበሉ። መኪና የላችሁም። በነገር ብዙዎቻችሁ የትኛው ባላችሁ መኪና ያለ? መኪና የላችሁ። ከፍታ ያስገባችሁ መኪና ይዛችሁ እስቲ ነይ ሚስቴ ዛሬ እራት ልጋብዝሽ ብሎሽ ያውቃል? ባህላችን ነው አይደለም? የሌለ ነገር በራሳችን በባህላችን በአካባቢያችን በሀገራችን የሌለን ነገር የውጭውን ስታይል አምጥታችሁ አዶናይ ይሄንን ስለሚያደርግ ብቻ መሸለም አለበት። እናንተ ያጣችሁትን ነገር በሌላ ሰው ማግኘት ትፈልጋላችሁ። እነዚህ ሁለት ነገሮች ናቸው ለሴት ያለው ክብር በር ከፍቶ ያስገባል። ለምን እናንተ ለምን ሲወራ እቺ ባለጌ እቺ ምናምን ነገር እንደዚህ መላሱ በ20 ሺህ ተመልካች ወጣቶች ላይ መላሱ ነው የሚለው እውነት ለመናገር ያሸልመዋል። ያንን ትምህርት አሁን ኮፒ ነው የሚያነሱት። አስባችሁታል? የኢትዮጵያ ልጆችን አስቧቸው። የሆነ ነገር ካዩ የሚያደርገው ሁሉ አሁን በቃ ኖርማል ተደርጎ ነው ሁሉ ነገር። ይሄ ፕራይቬት የሚደረጉ ነገሮች በሙሉ ውጭ ላይ ወጥቶ ይሄ ድፍረት ነው። አሁን ትዝ ይለኛል የሆነ ሰዓት እኔም ልሻለሁ ስልስ እንዴት አድርጋችሁ እንደሰደባችሁኝ። እኔ እንኳን ጠጥቼ በአልኮል ግፍፊነት ነው የጠጣው። ጠጥቼ እንጀራ ነው እሱም እንጀራ ነበረ እንድትቶን ብላችሁ ለእሱ ግን ይፈቀድለታል አይደለ? ዱ ዩ ሪመምበር ቤዚ ላስት ይር ትዝ ይላችኋል? ለእሱ የምትፈቅዱለት ምን ስለሆነ ነው? እኔ ስለስ አያምርብኝም? እኔ ስሰማ አያምርብኝም? እኔ ላይ አያምርም አላላስ ራሱ ለእሱ ይፈቀዳል። ለምትፈልጉት ሰው ትፈቅዳላችሁ፣ ለማትፈልጉት ሰው አትፈቅዱ። ምን ያስቀሃል? ናምባይ ዩሲ ይሄ ጥሩ ነው እያላችሁ ነው አይደለ? ታዲያ ለእኛ ጊዜ ለምን መጥፎ ሆነ? ለእኔ ጊዜ ለምን መጥፎ ሆነ? ዛሬማ ወርድባችኋለሁ። ሳምንቱን በሙሉ አለ። አይ ለምንድን ነው ለእኔ ጊዜ መጥፎ የሆነው? ለሌሎቻችን ጊዜ መጥፎ። ሌላው ላይ ለማየት አትሞክሩት። ኦኬ፣ ይሄ ሾው ነው፣ ቲክቶክ ነው፣ ሶሻል ሚዲያ ነው። ሲፋን የቆንጆ ሶሻል ሚዲያ ነው ነው ቴንክ ዩ። ከሰራ የማይሸለምበት ምንም ምክንያት የለው። ግን ጥያቄያችን የሁላችንም ለምሳሌ አሁን አዶናይ በሚሰራው ነገር ማንም የሚጠላው የለም። ሁላችንም ላይክ ለማዲ ቴንክ ዩ ሁላችንም ደስ ይለናል። ግን ለኔ ጥያቄ የሚሆነው ምንድነው አዶናይ ካናዳዊ ነው። የኔ ሌላ ምንም እንትን የለብኝም። አዶናይ ካናዳዊ ነው። ኢትዮጵያ ውስጥ ያሉት ልጆች እኔውን ስም አከሌ ብዬ መጥራት አልፈልግም። ኢትዮጵያ ውስጥ ያሉት ልጆች ደግሞ በኢትዮጵያ ኑሮ
ቲክቶክ ላይ ከዛ የበለጠ ነገር አድርገዋል፣ ሰርተዋል። ቲክቶክ የሚያስፈልገውን ነገር በሙሉ አድርገው ሰርተዋል፣ አሳይቷቸዋል። ወደ ዘርም ወደ ጥላቻም ወደ የነሱንም ደግሞ ስራ ማጣጣል ምናምን የሁሉ ኢቨን የአዶናይ ጭምር ቢሆን ማጣጣል የለብንም። አዶናይ ጥሩ ሰርቷል። የራሱ የሆነ ኮንቴንት አለው፣ ከሌላው ይለያል። እብድ ነው። አሁን እንደ እብድ በቃ ክሬዚ የሆነ በቃ ደስ ይላል። እኔ ድብልቅልቅልቅልቅ የሚያደርገው ለየት ያለ ነው። በቃ ሞቅ ደመቅ ያደርገዋል። ለየት ያለ ስታይል አለው። ለየት ያለ ኮንቴንት አለው። ለየት ያለ ኮንቴንት ክሬተር ነው። ቻችን ደግሞ ምን አስተምሯል ለሚለው ነገር ያ እኔ በነገራችን ላይ በተለይ ሴቶች በቲክቶክ መውጣት ያለባቸው አይመስለኝም። ገብታችኋል ያላችሁት ቆርቆ በምንድን ነው አዶናይ የምታደንቁት ብትባሉ ከዚህ በፊት አይታችሁት የማታውቁ ምን ሰርቷል? የበፊት ቪዲዮ ምን ነበረ? አይታችሁት አታውቁ። እያደነቃችሁ ያላችሁት ለሴት ክብር አለው ትላላችሁ። ኦኬ ለሴት ክብር አለው። ማንን ሴት ሲያከብር አይታችሁ ነው? ማንን ሴት ሲያከብር አይታችሁ? የፈረደባት ጃኒ ናት አይደለ? ምን የተለየ ነገር አድርጎላታል? እጇን ለሷ እንትን ሲያቀርብላት ነበረ። ለምን? ስለምሾውን ስካን መታየት ስለሚፈልግ። ነገ ነገር ደግመህ ታደርጋለህ ብትለው አያደርገውም። እንደማያደርገው ደግሞ በተወሰኑ ዩቱብ ቪዲዮቹ ላይ ባህሪውን ከዚህ በፊት ያለውን ባህሪውን ደግሞ አይቻለሁ ማለት ነው። የዘውትር እንትኑ ነው አልልም። ምክንያቱም እዚህ ሚዲያ ላይ ስንወጣ ሁላችንም ጉዳችንን ይዘን አንወጣ። ይሄ ነው ምክንያቱም እሱ የፈለገው ምንድነው? አሁን እይታ ውስጥ ነው ያለው፣ ሰዎች እያዩት ነው። ቲክቶክ ላይ አዋርድ አሁን እነሱ የሚፈልጉት ምንድነው? ቲክቶክ አዋርድ ላይ ወዲያውኑ መጣሁኝ የዚህኛውን የ2026ን የኢትዮጵያን ቲክቶክ አዋርድ በላሁን ለማለት ነው። ይሄ ደግሞ ከሆነ በጣም ችግር ነው ማለት ነው። መሆን የለበትም ነው እኛ የምንለው። አንደኛ ስለ ማንነቱ ምንም የምታውቁት ነገር የለም። ስለ ማንነቱ ስላችሁ ደግሞ ወደ ዘሩ እንዳትሄዱ የኔ ከብቶች። ባክግራውንድ የሚባል ነገር አለ። ነገር እንዳይቆጫችሁ ባክግራውንድ መጀመሪያ ባክግራውንድ መጠናት አለበት። ሁለተኛ ነገር ነው ውድድሩ እየተነገረ ያለው የዚህኛውን አመት ሳይሆን ያለፈውን አመት ነው። ያለፈው አመት ከሆነ ደግሞ ስላለፈው አመት መሰለኝ ማውራት ያለበት። ከዛ ላይ ለብዙ ጊዜ ለረጅም ጊዜ የሰሩ ልጆች አሉ፣ የሰሩ ሰዎች አሉ። አንዱ መጣና አንተ ለምንድን ነው አዶናይ ላይ እንደዚህ አይነት ውጥረት ያደረከው? ለምንድን ነው? ማንም ስለተናገረ ማንም የሚፈራ ያለ አይመስለኝም። እውነታው ዩቲዩብ ብቻ አይደለች። እውነታው ናውምም አለ፣ እውነታው እራቹም አለ፣ እውነታው ዶክተር አብይም የሚባል ሰው አለ። ሶሻል ሚዲያው ላይ ሰዎች መስማት ያለባቸውን ነገር በማግኘቱ ነው። ኦኬ እናንተ የምትፈልጉ ሊንክ ሶሻል ሚዲያ ላይ እናንተ መስማት የምትፈልጉት መልካም ነገር ሳይሆን ይሆናል ለየት ያለ ሾው ስለሆነ ለየት ያለ ነገር መስማት ፈልጋላችሁ። ሴጋ መጠብጠብ። እኔ አሁን ተነስቼ እኔም ፊንገር ሾው ነበርኩኝ ብል 3 ቀን ሳይሆን 3 ወር ታወርታላችሁ። አሁን እኛ ፊንገር ሾው ራሷን በላይፍ እናውቃታለን። ፊንገር ሾውን ይኸው እድሜ ልካችን እንደ ዋሊያ ነው የምንከተላት። ባየናት ቁጥር ፊንገር ሾው ነው ትዝ የሚለን ማለት ነው። ስለዚህ አዶናይ ሌሎችም ነገሮች አሉ፣ አስተማሪዎች ናቸው። ሰግጥ የሚለው ነገር ትዝ ይለናል። ግን ከዛ የበለጠ መልካም ነገር እና አርትን፣ ትውልድን፣ ሴትነትን፣ ሴት ሆኖ ትልቅ ቦታ መድረስ እንደሚቻል፣ ሴት ሆኖ መተወን እንደሚቻል፣ ሴት ሆኖ ደራሲ መሆን እንደሚቻል፣ ሴት ሆኖ ክሬት መሆን እንደሚቻል፣ ሴት ሆኖ እንደዚህ የምትሰራ ከፊት ለፊት መሸለም ያለባት ልጅ አለች። እንዲያውም እናንተ እንደምትሉት ባለጊዜ ስለሆነች ነው። ይሄ ፈዛዛ ኦሮሞ እንደ ብዛቱ እጁን አንስቶ ቢመርጣት ኖሮ
ሰይፈ ጋር አይደለም ማንንም ጋር መሄድ አልነበረባትም። ግን እኛ ሶሻል ሚዲያ ላይ ፈዟል። ልጆቹ ሶሻል ሚዲያ ላይ ፈዘዋል። ኦሮሞ ሶሻል ሚዲያ ላይ ፈዟል። ከ60 ሚሊዮን መሀል የተፈጠረች ያ እንደ ኦሮሞነቷ እንደምትሰራው አርት ደግሞ ሌሎችንም ብሔር ብሔረሰቦችን ያካተተች ያ ተቀባይነት ያላት የመጀመሪያ ሚሊዮን ፎሎ ያገኘች ከዛም ሲያልፍ አሁን ወደ 2 ሚሊዮን ፎሎ የገባች ሴት በሆኑ በትናንሽና ዝም ብለው በሚለፈልፉ ሰዎች ተበልጣ እዚህ ጋር እንደማየት እንደዛ መዋረድ የለም። ዩቲ ተዋርዳለች፣ በጣም ተዋርዳለች። አፋቸውንም መናገር አልነበረባቸው። ምክንያቱም ልጅቷ አንደኛ ክሬት የምታደርገው በአማርኛ ነው። ሁሉም ሰው ስራዋን አይቶ መደገፍ ነው የነበረበት። ግን የራሳችንን እንንቃለን፣ ሁላችንም በጣም እንንቃለን። እርዳታው ላይም ቢሆን ከእሷ የበለጠ ትዝ ይለኛል ከነ ጆን ዳንኤል ጋር ሄዳ እርዳታ አንሸራቷት። ኦኬ አንሸራቷት ወድቃለች። ኦሮሞ ወሊሶ ነው የተወለደችው። ያ ኦሮሞም ትሁን አትሁን የፈለገውም ትሁን ያ ሙስሊሞች አላችሁ፣ ሙስሊሞች ራሳችሁ አላችሁ፣ ሌሎችም እነሱ ምክንያቱም እነሱ ምን እያሉ ነው ያሉት? ምን እያሉ ነው ያሉት? ተጋሩ ኤርትራዊ ደግፏት። አር ዩ ሲሪየስ? አር ዩ ሲሪየስ? ሲሪየስሊ አር ዩ ሲሪየስ? ጥሩ አይደለም። በዘር ከገባችሁ እንዲያውም የመጣችበት አካባቢ ያ የመጣችበት ቦታ ብዙዎቹ መደገፍ አለባቸው። ምንም ትሁን ምንም ትሁን እከክ ምን አባቱ። እኔ ግን እዚህ ቤት ሞዴሬተር የለም እንዴ ጋይስ? ገባችሁ? ምንም የሰው ፍቅር የለው። የቆሮቆና የአሮጊቶች ፍቅር ነው ያለው እሱ። የአሮጊቶች ወገባቸውን እንደዚህ ይዙና እንደዚህ ይዙና ምን ይላሉ? ያ ወይኔ እጅ ሲልስ፣ ወይኔ ለሴት ልጅ ያለው አመለካከት፣ ወይኔ እንዴት እንትን ነው፣ ወይኔ ምን ጥርቅስዬ ነው። አማራም ኦሮሞም ናት። ሲሪየስሊ ሁለቱም ናት። ግን ልጅቷ እንደዛ አይደለም ያደገችው። ምንም ትሁን ያ ተነስተው እንደዚህ ስለሆነ ነው እንደዚህ ነው አይደለም። መጀመሪያ ሰው ዝም ብሎ ተኝቶ ነበር። በኋላ ላይ ግን ብዙ ሰዎች ወጥተው እየተናገሩ በዋንትያም አለ በጃኔም አለ። ገባችሁ? ግን የዚች ልጅ ስራ ትልቅ ስራ ነው። ከዛ ላይ ደግሞ ለረጅም ጊዜ የነበረች ልጅ ናት። ለረጅም ጊዜ የነበረች ልጅ ናት። ስለዚህ ትላንትና መጥቶ በውጭ ፓስፖርት እድሉን ስላገኘ ብቻና ፈጣጣ ስለሆነና በየሞቲቬት እንትን እኔ እኮ አንዳንድ ጊዜ የባህል አካሚ ነው የሚመስለኝ እሱ ልጅ። የባህል አካሚ ዝም ብሎ ይነሳና ምንድነው በዚህ ነገር ላይ ምንድነው ያጠናው ብላችሁ ብትጠይቁ ምንም ያጠናው ነገር የለም። ያጠናው ምንድነው በባህል ሞቲቬቶችን ይከታተል ነበረ ምናምን ነገር በቃ እሱ ነው የሚያወራው። ልክ እንደ ሾው ማለት ነው። ትክክለኛውን ነገር ግን ያድናል አያድንም እሱ ጥያቄ ውስጥ ገና ጊዜ ይፈልጋል። በእሱ የዳኑ ሰዎች አሉ ወይ? እሱን የተከተሉ ወዳጅ አለው? ወዳጅ አለው። የእሱ ቢጤ እብዶች ወዳጆች አሉት። እኛ ደግሞ አንጠላውምም፣ መጥላትም ደግሞ አይቻልም። ምክንያቱም ሰዎች እንደፈለጉ እንዲኖሩ መብታቸው ነው። ምድር ፈቅዳላቸው። ልጠላውም አልችልም። ደስ የሚለኝ የምዝናናበት ነገር ሊኖር ይችላል። ግን ውድድር ውስጥ ገብቶ
ከሌሎቹ አንደኛ ወጣ ቢባል ይቺ ሀገር ወዴት እየሄደች ነው የሚያስብለው ጊዜ አሁን ነው። ወዴት እየሄደች ነው? እውነትም ሰገጤ የሚያሸንፍበት ሀገር ነው ነው። አሁን ጎንደሬ ነሽ ትለኛለች እንዴት ሴትዮ። አሁን ነው ይቺ ሀገር ወዴት እየሄደች ነው ብለን መጠየቅ ያለብን። አሁን እኛም ነገር ብንመጣና የሆነ ነገር ላይ ብንቀመጥ የውጭ ፓስፖርት ስለያዝን ብቻ አንደኛ ውድድር ውስጥ እንግባ ነው። ከየትም ይምጡ፣ ውድድር ውስጥ ይግቡ። ውድድር ውስጥ ይግቡ። ስራቸው ይታይ፣ ዲቴል ስራቸው ይታይ። ማን እንደሰራ፣ ማን እንደሰራ፣ ምን እንደሰራ ስራቸው ይታይ። ስራቸው ይፍረድ። ቅድሚያ ደግሞ ለታዋቂ ሳይሆን ለአዋቂ ስጡ። አዋቂ ነው ኢትዮጵያ የሚያስፈልጋት። አዋቂ አዋቂ ታዋቂ አይደለም። ዩ ጋይስ ቲክቶክ ያ ቅድሚያ ለአዋቂ አዋቂ ይገባችኋል ጋይስ? ትጽፉላችኋላችሁ። የዚህ ቤት ሞዴሬተሮች አብዚ ቁልጮች ናቸው እንዴ የሰጧቸው? ሰሞኑን እናትሽ ድንጋይ ተብለ ሄጁ አብዚ ቁልጭ ነው የሰጧችሁ። ቤቱ በጣም ተወሯል። አይስወር ሚና አባቷ እዚህ ዝም ብላ ትጨፍረት ከሰው ቤት ካለው ሌላ አትገኝም እንዴ እናንተ? ምን እዚህ በሽታ ይታመጣብኛለች። ሞዴሬተር የለም እዚህ ቤት ውስጥ